ታሪካችን የሚጀምረው ኮርት በሚባል ሰው ነው። ኮርት በነፍስ ግድያ ወንጀል ተፈርዶበት እስር ቤት ይገኛል። ቅጣቱን እየፈጸመ ባለበት ወቅት ፊትዝሮይ የሚባል የሲአይኤ ተወካይ ጋር እንዲገናኝ ወደ አንድ ክፍል ይወሰዳል። ፊትዝሮይ ለኮርት አንድ ስምምነት ያቀርብለታል። ለእነሱ ለመስራት ከተስማማ የእስራት ዘመኑ እንዲሰረዝለት ያደርጋሉ። ኮርት በትክክል ምን እንደሚሰራ ሲጠይቅ ፊትዝሮይ በሲአይኤ ስር ተቀጥሮ መጥፎ ሰዎችን እንዲገድል እንደሚያሰለጥኑት ይነግረዋል። ኮርት ለጥቂት ጊዜ ካሰበ በኋላ ይስማማል። ከ18 ዓመት በኋላ አሁን ሴራ 6 በመባል የሚታወቀው ኮርት ባንኮክ ውስጥ በተልዕኮ ላይ ይገኛል። በጆሮ ማዳመጫው በኩል የሲአይኤ አባላት ኢላማው መድረሱን ያሳውቁታል። 6 ሽጉጡን አዘጋጅቶ ኢላማውን ያነጣጥራል። ነገር ግን ቃታውን ሊስብ ሲል ከኢላማው አጠገብ አንድ ልጅ ቆሞ ያያል። የቡድኑ መሪ ለሆነው ለካርማይክል ልጁ ስላለ መተኮስ እንደማይችል ይነግረዋል። ካርማይክል ግን ልጁ ቢኖርም እንዲተኩስ በትዕዛዝ ያስገድደዋል። 6 ግን እምቢ ይላል። ይልቁንም ሽጉጤ ተበላሽቶብኛል ብሎ ይዋሻል። ካርማይክል በጣም ይናደዳል። በዚህ ጊዜ 6 ስልቱን ቀይሮ ኢላማውን ከበስተጀርባ በመከተል ጋርዶቹን አንድ በአንድ ከባልደረባው ዳኒ ጋር በመሆን ከኋላ እየተከተለ ይገላቸዋል። በመጨረሻም ኢላማው ጋር ይደርሳል። ጥል ከመጀመራቸው በፊት ኢላማው እንዲህ ሲል ይነግረዋል። እኔ ማን እንደሆንኩ አልነገሩህም? እሱ ራሱ ሴራ 4 እንደሆነና 6 የራሱን የሥራ ባልደረባ ሊገድል እንደተላከ ይገልጽለታል። እኔን እንዲገሉህ ከላኩህ እንዴት ልታምናቸው ትችላለህ? ሲል ያስጠነቅቀዋል። ጥላቸው ግን ቀጥሎ 6 ያሸንፋል። ሴራ 4 ሊሞት እያጣጣረ ለ6 አንድ የአንገት ሐብል ይሰጠውና እንዳታምናቸው ይለዋል። ከቦታው ከወጣ በኋላ ካርማይክል ለ6 ስልክ ይደውልለታል። ሴራ 4 የሰጠው ነገር እንዳለ ይጠይቀዋል። 6 ግን ምንም እንዳላገኘ በመናገር ይክዳል። ነገር ግን የአንገት ሐብሉን ሲመረምር ውስጡ የተደበቀ ሃርድ ድራይቭ አገኘ። ኮምፒውተር ላይ ሲሰካው መረጃው በሚስጥር የተቆለፈ ቢሆንም ከካርማይክል ጋር የተገናኙ መረጃዎች እንዳሉት ያስተውላል። 6 የቀድሞ አዛዡን ፊትዝሮይን አነጋገረና ሁሉንም አስረዳው። አሁን ድራይቭን ስላላስረከበ እሱ ቀጣዩ ኢላማ ሊሆን እንደሚችል ይረዳል። ፊትዝሮይም ሊረዳው ተስማማና 6ን ከአገር የሚያስወጣ አውሮፕላን ያዘጋጃል። ይህ በእንዲህ እንዳለ ካርማይክል ሎይድ የተባለ ጨካኝ ሰው ይቀጥራል። ሎይድ ሰዎችን ማሰቃየት የሚወድ ሰው ነው። ድራይቭን በማንኛውም መንገድ እንዲያመጣ ተልዕኮ ይሰጠዋል። ሎይድ ጊዜ አላጠፋም። የፊትዝሮይን ልጅ ክሌርን ያግታታል። ፊትዝሮይ ካልተተባበረ እገላታለሁ ብሎ አስፈራራው። ፊትዝሮይ አማራጭ ስላጣ እጁን ሰጠ። አውሮፕላኑ ውስጥ ካሉ ወታደሮች ጋር ተገናኝቶ 6ን እንዲገሉት ያዛል። ክሌርን ለማዳን ያለው ብቸኛ አማራጭ ይሄ ስለነበር 6 ግን ንግግራቸውን ሰምቶ ስለነበር እነሱ እርምጃ ከመውሰዳቸው በፊት እሱ ይቀድማቸዋል። በአውሮፕላኑ ውስጥም ውጊያ ተነሳ። ጥይትና ትርምስ ይነግሳል። በውጊያው መሃል የአውሮፕላኑ አካል ተቀደደ። የአየር ግፊቱ ወታደሮቹን ወደ ውጪ ሳባቸው። 6ም ሊሳብ ሲል ፓራሹቱን ጨብጦ በመውጣቱ በሰላም መሬት ላይ ያርፋል። አሁን ደግሞ ከ2 ዓመት በፊት የነበረውን ትዝታ እናያለን። 6 የፊትዝሮይን ልጅ ክሌርን እንዲጠብቅ ተመድቦ ነበር። እሷም በሚጠብቅበት ወቅት በመካከላቸው የጠበቀ ወዳጅነት ይፈጠራል። ሌቦች ወደ ቤቱ በገቡ ጊዜ 6 ያድናታል። ከዚያን ጊዜ ጀምሮም ክሌር በልዩ ሁኔታ ታምነዋለች። ወደ አሁኑ ጊዜ ስንመለስ
ሲክስ አዲስ ማንነት ለመፍጠር ወደ አንዱ ሰው ይሄዳል። ነገር ግን ያ ሰው ይሸውደውና ጉድጓድ ውስጥ ዘግቶበት ለሎይድ ይደውላል። ሲክስ በጉድጓድ ውስጥ ሆኖ ትንሽ ፈንጂ አዘጋጀ። የሎይድ ሰዎች ሲመጡ ያፈነደዋል። ፍንዳታውም ብዙዎቹን ይገላቸዋል። ሲክስ ወጥቶ የቀሩትን መደባደብ ይጀምራል። በዚህ መሃል አምልጦ እየሄደ እያለ ሎይድ አሳዶት ሽጉጥ ሊተኩስበት ሲል በድንገት ሎይድ በማደንዘዣ ተመቶ ይወድቃል። የሲክስ ረዳት ዳኒ መጥታ ታድነዋለች። ሲክስ ድራይቭን ሚስጥሩን ወደሚፈታ ሰው ልኮት ስለነበር ፋይሎቹ ሲከፈቱ ሁሉም ነገር ካርማይክልን ወንጀለኛ የሚያደርግ ነው። ህገወጥ ስራዎች፣ ሙስና እና የመንግስት ድብቅ ሚስጥሮች ወጡ። ይህ በእንዲህ እንዳለ ሎይድ ድራይቭ ያለበትን ቦታ ለማወቅ ፊትዝሮይን ያሰቃየዋል። በመጨረሻም ፊትዝሮይ ይነግረዋል። ሎይድ ቡድኑን ይልካል። ጥይትና ፍንዳታ በየቦታው ይተረማመሳል። ሲክስ እና ዳኒ ግን በዛ መሃል ለማምለጥ ቻሉ። ቆይቶም ሲክስ ወደ ሆስፒታል ይሄዳል። ክሌርን የልብ ምት መቆጣጠሪያዋን ወይም ፔስሜከሯን በመጠቀም የት እንዳለች ቦታዋን ለመወሰን ይችላሉ። እሷንም በሚያገኙበት ጊዜ አንዱ የሎይድ ሰው ያገኛቸዋል። ድብድብም ውስጥ ይገባሉ። በዚያን ጊዜም ያ ሰው ድራይቭን ይዞ ያመልጣል። ክሌር የታሰረችበትን ቦታ በማወቅ ሲክስ እና ዳኒ ወደዛ ቦታ በመሄድ ጥቃት ይሰነዝራሉ። ሰዎችን ለማዘናጋት ዳኒ ትልቅ ፍንዳታ በምትፈጥርበት ጊዜ ሲክስ ደግሞ ወደ ውስጥ ተደብቆ በመግባት ፊትዝሮይ እና ክሌርን ይዟቸው ይወጣል። በዚህን ጊዜ ተኩስ ከእንደገና ይከፈታል። በዚያን መሃልም ፊትዝሮይ ይመታል። ፊትዝሮይም እሱን ትቶት እንዲሄድና ልጁን ክሌርን እንዲያድናት ይነግረዋል። ቦምብም ያወጣና ራሱን መስዋዕት በማድረግ ብዙ ጠላቶቹን አብሮ ይገላቸዋል። ሲክስ እና ክሌር ወደ ውሃው በመግባት ያመልጣሉ። ግን በሁከቱ መሃል ክሌር ከእንደገና ተያዘች። ሎይድ ይወስዳታል። ሲክስ ደግሞ ከኋላ ይከተለዋል። ሎይድ ከሲክስ ጋር ብቻውን ለማዋጋት ሲል ክሌርን ይለቃታል። ከባድ ድብድብም ውስጥ ይገባሉ። ድብድባቸውም እስከ ጠዋት ድረስ ይቀጥላል። ሲክስ በመጨረሻ ሎይድን አንቆ ሲይዘው የሎይድ የሥራ ባልደረባ የሆነችውና በሱም ጨካኝ አመራር የተሰላቸችው መጥታ ተኩሳ ትገለዋለች። ሲክስንም ክፉኛ ታቆስለዋለች። ወደ ሆስፒታልም ሲክስ ይወሰዳል። ክሌር በሲአይኤ ቁጥጥር ስር ትውላለች። ግን ሲክስ እጁን ሰጥቶ አላቆመም። ከሆስፒታልም አምልጦ ይወጣል። ክሌርን ተከታትሎ ያገኛታል። እሷም ስታየው ፊቷ በደስታ ይበራል። ወደ እሱም እየሮጠች መጥታ ታቅፈዋለች። ሲክስ እና ክሌርም አብረው ከእንደገና ሲያመልጡ እያየን ታሪካችን በዚሁ ያበቃል።